የጦር ወሬ ብዙ እየሰማችሁ ነው አይደል? ባለፉት ጊዜያቶች በሀገራችንም የነበሩ ትንንሽም ትልልቅም ችግሮች እየሰማን ሳናርፍ እንደገና ዓለም ላይ እየተፈጠሩ ያሉ ደግሞ ሌሎች ብዙ ከባባድ ችግሮች ስንሰማ ነበር አይደል? እና አንዳንድ ሰዎች የሆነ ዱላ፣ የሆነ የተፈጥሮ አደጋ፣ የሆነ ነገር ሙስሊም ምድር ላይ ሲደርስ ደስ የሚላቸው ክርስቲያኖች እኔ ብዙ አውቃለሁ። ጴንጤው ዓለም ላይ የሆነ ነገር ሲመጣ ደግሞ እዛኛው ዓለም ላይ ያሉ በጣም ደስ ሲላቸው አይቻካል። ግን የሁለቱም ስህተት ነው። ኢየሱስ ለሰው ልጆች ሁሉ ሞቷል። ልክ እኛን በወደደ አብ እሱን በወደደ እሱ ደግሞ እኛን በወደደው ፍቅር የሰው ልጆችን ሁሉ ይወዳል። ሞቶላቸዋል። ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ። በቃ ያዘልኝ። እንግዲህ ይህ መልእክት በግልጽ እንደተቀመጠው ሐዋርያው ጳውሎስ ይህንን ደብዳቤ ወይም ይህንን መልእክት ሲጽፍ በጣም አጽንቶት የሰጣቸው 3 እና 4 ኢምፖርታንት ነገሮች አሉ። ክብር ለጌታ ይሁን። የመጀመሪያውና አንደኛው ምን የሚል ሐሳብ አለው? እግዚአብሔርን ምን በማለት በመምሰል። ከዛ እግዚአብሔርን የመምሰል መገለጫውን ሁሉ ደግሞ ቀጥሎ ያስቀምጣል። በጭምትነት ሁሉ ጸጥና ዝግ ብለን። እግዚአብሔርን የሚመስሉ ሰዎች ብዙ ጊዜ ጭምቶች ናቸው። ዙሪያቸው ላይ፣ ህይወታቸው ላይ፣ ኑሯቸው ላይ ጸጥታ በጣም የሰፈነ ነው። በጣም ዝግ ያሉ ናቸው። በነገሮች ሁሉ የተረጋጉና ቆመው የሚያስቡ፣ አንድ ነገር ለማድረግ 2 ጊዜ የሚያስቡ፣ አንድ ጊዜ ለመናገር 2 ጊዜ መስማት የሚፈልጉ አይነት ሰዎች ናቸውና ከሁሉ ግን አስቀድሞ እግዚአብሔርን መምሰል እንዳለብን በዚህ ክፍል ላይ በጣም በደንብ ይናገራል። እያንዳንዳችንን የሚመለከት እያንዳንዳችን እንድንቀና የሚያደርግ መንፈሳዊ ቅናት፣ እያንዳንዳችን ደግሞ በእግዚአብሔርም በሰዎችም ፊት እንድንቆም የሚያደርገን አንድ ነገር አለ። ወደ በኋላ ከመልእክቴ ትቀበሉታላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። እኔ ሁል ጊዜ አንድ ነገር አምናለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ምን ታደርጋለች ይላል። ስለዚህ አጠገብ ያለውን ሰው ንካውና ወንድሜ በለው፣ ያንተ ጸሎት ኃይል አለው። ለምን ከተባለ እግዚአብሔር ስለሚሰማ። ስለዚህ ዛሬ እኔ በእምነት እግዚአብሔር ይሰማናል ብዬ መጥቻለሁ። አጠገባችሁ ላለው ሰው ንገሩት፣ እግዚአብሔር ይሰማሃል። ድገሙና ንገሩት፣ እግዚአብሔር ይሰማሃል። እና በመጀመሪያ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና ስለ ልመና ጸሎትና ምልጃ ደግሞ ቀጥሎ ይናገራል። ልመናና ጸሎት ምልጃም ምስጋናንም ስለ ሰዎች ሁሉ። አያችሁ፣ ለካ ከጸሎትም በፊት ከልመናም በፊት ከምልጃም በፊት ከምስጋናም በፊት ማንን መምሰል ይቀድማል? እግዚአብሔርን መምሰል ይቀድማል። እግዚአብሔርን የሚመስሉ ሰዎች ደግሞ ምን አይነት ሰዎች ናቸው አለ? ጸጥ ያሉ፣ ዝግ ያሉ፣ በጣም የተረጋጉ፣ ለማስተዋል የሚመቹ፣ ቅድም እንደነገርኳችሁ አንዴ ለመናገር 2 ወይም 3 ከዛ በላይ ማሰብ የሚችሉ ሰዎች ናቸው። በጌታ በኢየሱስ ስም እግዚአብሔርን መምሰል ይሆንልን። ሁሌ የምናገረው አንድ ነገር አለ። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። ከሰማይ በታች እግዚአብሔርን የማያውቅ ፍጡር የለም። ፍጥረታት ሁሉ እግዚአብሔርን ያውቁታል። ሁሉ ግን ስለ እግዚአብሔር አያውቅም። ሰዎች ስለ እግዚአብሔር ማወቃቸውና ስለ እግዚአብሔር አለማወቃቸው ወይም ደግሞ እግዚአብሔርን ማወቃቸው ካልገባቸው በጣም ይቸገራሉ። መንገዱ ሩቅ ይሆንባቸዋል። ብዙ ሰዎች እግዚአብሔርን በኬሮፍ ነው የሚፈልጉት፣ በሆነ ሰው በኩል። እግዚአብሔር ግን የፍጥረት ሁሉ ምንድነው? ጌታና አባት ነው። እኔ በአገልግሎት ዘመኔ ብዙዎች የተቀበሉትን የልጅነት መብት አሳልፈው ለሌሎች ሰዎች ሲሰጡ አይቻውቃለሁ። አሳልፈን የሰጠናቸው ሰዎች ደግሞ ሁሉ ጊዜ የሚነግሩን አንድ ነገር አለ። የሆነ ነገር በእነሱ በኩል ካልሆነ በስተቀር እንደማይሆንልን ይነግሩናል። እኛም አምነን እንቀበላለን። ይሄ እግዚአብሔርን ያለ መምሰል ከባድ በሽታ ነው። ከባድ በሽታ ነው። እግዚአብሔርን የሚመስል ሰው እግዚአብሔርን ቀጥታ እንደሚያገኘው እንደሚገናኘው ያምናል። እግዚአብሔርን የሚመስሉ ሰዎች ጸጥና ዝግ ያሉ ሰዎች ናቸው። ይፈራሉ፣ ያምናሉ፣ ይጸልያሉ ምናምን የሚለው ሁሉ ከዛ በኋላ ነው። እግዚአብሔርን ከመምሰል በኋላ ነው። ዛሬ በጌታ በኢየሱስም እግዚአብሔርን መምሰል ይሆነልን።
ዛሬ ዋናው ሐሳቤ ይሄ ባይሆንም ግን እግረ መንገድ ለመናገር ነው የመጣሁትና ዛሬ በጌታ በኢየሱስም እግዚአብሔርን መምሰል ይሁንልን። ምድር እየተጨነቀች ያለችው ምድር እየተቸገረች ያለችው ሰዎች እግዚአብሔርን መምሰል አቅቷቸው ነው። እግዚአብሔርን የማይመስሉ ሰዎች አይፈሩም። እግዚአብሔርን የማይመስሉ ሰዎች አያምኑም። እግዚአብሔርን የማይመስሉ ሰዎች ጸጥታ የላቸውም። ሁሉ ጊዜ ሰፈራቸው፣ መንደራቸው ሁካታ ነው፣ ረብሻ ነው፣ ግርግር ነው፣ ጭንቀት ነው፣ ጩኸት ነው፣ ጦርነት ነው፣ ለቅሶ ነው፣ ዋይታ ነው። እግዚአብሔርን አለመፍራት፣ እግዚአብሔርን አለመስማት፣ እግዚአብሔርን ያለመምሰል ውጤት ነው። ቀኞቻችሁን ብድግ አድርጋችሁ በጌታ በኢየሱስ ስም በሉ፣ ዛሬ እግዚአብሔርን የመምሰል ጸጋ ይብዛልኝ። አሜን ስትሉ ይሆንላችሁ። ከዛ በኋላ እንዲህ አለ፣ ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ምኖች ሁሉ፣ ስለ ሰዎች ሁሉ ብሎ ከዛ ስለ ነገስታቶች ሁሉ ደግሞ ይላል እና ስለ ሰዎች ሁሉ ምን እንድንል? እንድንጸልይ፣ እንድንማልድ፣ ደግሞ እንድንል እንድናመሰግን። አያችሁ፣ ይሄንን ማድረግ የሚችሉት እነማን ናቸው? እግዚአብሔርን የሚመስሉ ሰዎች። የሚመስሉ ሰዎች። ሰው ሁሉ እግዚአብሔርን መምሰል ቢችል ወንጌል ያስበከዋል ምድር ምን ልትሆን እንደምትችል፣ ምን አይነት ረፍት፣ ምን አይነት ሰላም፣ ምን አይነት ደስታ በምድር ላይ እንደሚኖር። ስለዚህ ቅዱሳኖች እኔና እናንተ ለአንድ ቤተ ክርስቲያን፣ ለአንድ አጥቢያ፣ ለአብያተ ክርስቲያናት፣ ለሆነ ከተማ፣ ለሆነ ሀገር ብቻ ሳይሆን ለምድር፣ ለዓለም፣ ለሰዎች ሁሉ የተጠራን። ክብር ለጌታ ይሁን። እኔ እንዲያምናለሁ አማኝ ማለት ከእግዚአብሔር የተላከ የሰዎች ሁሉ አጥር ነው። ሰዎች ስላችሁ እንዳትያዙ፣ ጴንጤ የሚለውን ብቻ አስባችሁ እንዳትያዙ። ለሰዎች ሁሉ ይኸው መጽሐፍ ነው የሚለው፣ በጸሎት በልመና በምልጃ በምስጋና ለማን? ለሰዎች ሁሉ። ከዛስ ለነገስታቶችም ሁሉ። ዛሬ በጌታ በኢየሱስም ለሰዎች ሁሉ የምንጸልይበት ቀን ነው። ለሰው ልጆች ሁሉ የምንጸልይበት ቀን ነው። አንድ ሰው ቀኙን ብድግ አድርጎ ዛሬ በል እስቲ፣ ጸጋው ይበዛልኛል፣ እግዚአብሔርም ይሰማኛል፣ ለሰው ልጆች ሁሉ፣ ለምድር ሁሉ፣ ለዓለም ሁሉ እጸልያለሁ፣ እግዚአብሔር መልስ ይሆናል። በኢየሱስም የአፋችሁ ቃል ተፈጸመ። በኢየሱስም የአፋችሁ ቃል ተፈጸመ። ስለ ነገስታትና ስለ መኳንንትም ሁሉ እንዳደረጉ ከሁሉ በፊት እንድታደርጉ ከሁሉ በፊት እመክራለሁ። ምንን? ጸሎትን፣ ምልጃን፣ ምስጋናን። ለማን? ለሰዎች ሁሉ። በዘር ሳትያዙ፣ በቋንቋ ሳትያዙ፣ በብሔር ሳትያዙ፣ በጓደኝነት ሳትያዙ፣ በቡድን ሳትያዙ፣ በሃይማኖት አጥር ሳትያዙ፣ ለሰው ልጆች ሁሉ። በጣም የሚገርም ቃል አለ ዮሐንስ 3 ላይ ሁላችሁም የምታውቁት 16 ላይ መጽሐፍ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይልና እግዚአብሔር አንድያ ልጁን እስኪሰጥ ድረስ ይላል። አሁን ልነግራችሁ የፈለኩት ሐሳብ ይሄኛው አይደለም። የመጨረሻው ሐሳብ ዓለምን ሁሉ ነው አይደለም የሚለው። ክብር ለጌታ ይሁን። ተሳስቻለሁ? እንደዛ ነው አይደለም የሚለው። ዓለምን ሁሉ እንዲሁ ምን ብለዋልና? ወደዋልና። ስለዚህ እግዚአብሔር ለወደዳት ዓለም መጸለይ አለብን። እግዚአብሔር ለወደዳቸው ሰዎች ሁሉ መጸለይ አለብን። የጊዜ ጉዳይ እንጂ ምንም አይነት ሃይማኖት ይኑረው፣ ምንም አይነት የእምነት አመለካከት ይኑረው ሰው አንድ ቀን ምድር በክርስቶስ ኢየሱስ ትጠቀለላለች። ይህ አይቀርም። የጊዜ ጉዳይ ነው። ይመጣሉ ደግሞ ኢየሱስ ሳይመጣ ምድርን በእርሱ ሳትጠቀለል እነኚህ ሁሉ ሰዎች ይመጣሉ። ምን ሆነው? በልጁ በክርስቶስ ኢየሱስ አምነው። ስለዚህ በሕይወት እያሉ ሳይጠፉ ልንደርስላቸው ይገባል። እንደ አማኝ እንጸልይላቸዋለን፣ እንማልድላቸዋለን። ጳውሎስ ይሄንን ነው የሚነግረን። መጀመሪያ እግዚአብሔርን ምሰሉ አለ። ከዛ እግዚአብሔርን ከመሰላችሁ የሚታይባቸው ፍሬ አለ አለ። ጸጥታ ይታይባቸዋል፣ ዝግታ ይታይባቸዋል፣ እርጋታ ይታይባቸዋል፣ እግዚአብሔርን መፍራት ይታይባቸዋል። ይሄ ሲሆን ደግሞ አለ ትጸልያላችሁ አለ፣ ትማልዳላችሁ አለ፣ ታመሰግናላችሁ አለ። ከዛ በኋላ ለሰዎች ሁሉ ደግሞ የምትማልዱትን፣ የምትጸልዩትን፣ የምታመሰግኑትን እግዚአብሔር ይሰማል። ይሰማል። ለሰዎች ብቻ አይደለም፣ ለነገስታቶች፣ ለመኳንንቶች ሁሉ ጸልዩ። መጀመሪያ ይሄንን እንድታደርጉ ነው መመክራችሁ። በሌላ አነጋገር ምን ማለት እንደሆነ ታውቃላችሁ? ከራሳችሁ አስቀድማችሁ ለሌሎች። ባይዘዌ ብልጥ አማኝ ከራሱ ይልቅ ለሌሎች ነው መጸለይ ያለበት። እኔን የጸሎት ልምድ ነግሬያችሁ አውቃለሁ መሰለኝ። እኔ አንድም ቀን እንደው አሁን ትንሽ ጀምሬያለሁ። አንዳንድ ወገኖች እንደው እየገሰጹኝ አሁን አንተ ምንድነው ለራስ ማጸልየው እያሉኝ አሁን ጀምሬያለሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እና
እንትን አይደለም። ይሄ ራስ መጥላት አይደለም፣ ለራስ አለመፈለግ አይደለም። ግን እኔ የገባኝ አንድ ሚስጥር አለ። ሁል ጊዜ ለሰዎች ጸልያለሁ፣ ሁል ጊዜ ለሰዎች ማልዳለሁ፣ ሁል ጊዜ ለሰዎች በቃ በእግዚአብሔር ፊት አመሰግናለሁ። እግዚአብሔር ግን የኔን የጸሎት መልሶች ያፈጥናቸዋል። ይገርማቸዋል። አልገባችሁም? አሁን አንዳንድ ሰዎች በሳምንት 2 ቀንና 3 ቀን ተገናኝተን ብቻ የእግዚአብሔርን ሐሳብ ተከፋፍለን እንለያያለን። ከዛ የሚቀጥለውን ፕሮግራም ቀን እንጠብቃለን። ከዛ ጌታ ምን ይለናል ብለን እንመጣለን። እኔ ጋር ግን እንደዛ አይደለም። አንድ ቀን በጉባኤ ውስጥ ያየሁትን ሰው በስጋ ደግሜ ላስበው ማልችለውን እግዚአብሔር በፊቴ ካመጣው ሰዓታት ልጸልይ ይችላል፣ ቀን ሙሉ ልጸልይ ይችላል። 2 ቀን 3 ቀን ያ ሰው ከልቤ ላይ ጠፋ ይችላል ይሆናል። በእግዚአብሔር ፊት ነው መነግራችሁ። መንፈስ ቅዱስ ይሄንን አለማምዶኛል። ለራሴ የሚባል የጸሎት እንትን የለኝም፣ ልማድ የለኝም። በጸሎቴ ጊዜ ሁሉ ለምድር እጸልያለሁ፣ ለሀገር እጸልያለሁ፣ ለመሪዎች እጸልያለሁ፣ ለቤተ ክርስቲያን እጸልያለሁ፣ ለአገልጋዮች እጸልያለሁ፣ ለጉባኤው እጸልያለሁ። ይቅርተውት እንዲህ አገልግዬ የገባው ቀን ምሽቴ ላይ ማለት ነው አምላኬ ፊት ስወድቅ የመጀመሪያ ምለው ስለ ቀኑ ላይ አመሰግነዋለሁ፣ ስለ ገለጠው ክብር አመሰግነዋለሁ፣ ስለ መጣው ቃል አመሰግነዋለሁ፣ ደግሞ አሳልፎ ስለ ሰጠኝ ሕዝብ አመሰግነውና ቀጥሎ ምለው እንደዚህ ነው። ጌታ እግዚአብሔር ሆይ ዛሬ ተናግረኝ የተናገርኳቸው በእምነት ያወጅኩባቸው ቃልህን የመሰከርኩባቸው በሕይወታቸው ላይ ሆኖ አሳየኝ ነው ምለው። የኔ ደሞዝ ፍሬያቸው ስለሆነ ማለት ነው። ደስ እያለኝ ነው ምጸልየው። ስለዚህ ምክሬ ምን መስላላችሁ? እግዚአብሔር የእናንተን ነገር እንዲያስቸኩል ከፈለጋችሁ ለሌሎች ይመኑ፣ አይመለከታቸው። አይመኑ፣ አይመለከታችሁ። ጴንጤ ይሁን አይመለከትም፣ ኦርቶዶክስ ይሁን ሙስሊም ይሁን አይመለከትም፣ ዘፋኝ ይሁን አይመለከትም፣ አገልጋይ ይሁን አይመለከትም። ግን ደግሞ እሱ ዝም ብሎ አይመጣም። ይሄ እንዲመጣ ከፈለጋችሁ እግዚአብሔር ሆይ የጸጋው ባለቤት አንተ አይደለህ? የእውነት ጠርታይ ከሆነ እኔን ለትውልድ ለሕዝብ በረከት ልታደርግ ፈልገህ ከሆነ የሕዝብ ሸክም ስጠኝ በሉት። ሰው የመንግስት ሸክም እኮ ተቀብሎ እኮ ይሰራል። የምድራዊ ስራ ሊሰራ የመንግስት ሸክም ይቀበላል። እንኳን አይደለም የሕዝብ ሸክም አይደለም የእግዚአብሔርን መንግስት አገልግሎት የሕዝብህን ሸክም ስጠኝ ካላችሁት ሳትፈልጉ እግዚአብሔር ለተጣላችኋቸው፣ ለተቀየማችኋቸው ሰዎች፣ ለተለያችኋቸው ሰዎች እንደው መቼም እናንተ አታደርጉትም እንጂ ጌታ ይባርካችሁ ጥሩ ሰዎች ስለሆናችሁ ላቄማችሁባቸው ሰዎች ሁሉ ያጸልያቸዋል፣ ያስጮኋቸዋል። የዛኔ ነው ክርስትና የሚገባችሁ የሚጣፍጠው። ምንም አይነት የችግር ሸለቆ ውስጥ ሁኑ ለኔ ከሚል አስተሳሰብ ግን ውጡ። አረ እግዚአብሔር ያለፈው ነገር አለው፣ የሚበልጥ የሚበዛ ነገር አለው። አንድ ሰው ቀኙን ይዘርጋል። ልባርከው በኢየሱስም ዛሬ ያለፈ ነገር ይሆንላችሁ፣ ያለፈ ነገር ይሆንላችሁ። የቤት ኪራይ ጠፋ አትጨነቁ። ቤት መግዛት ፈለጋችሁ አልሞላም ጎደል አትጨነቁ። መኪና መንዳት ፈለጋችሁ አትጨነቁ። እግዚአብሔር ምስክር ነው የምነግራችሁ። ሌሎች ሰዎች እንዱት መኪናውን ቤቱንም ሌሎች ሰዎች ሰርተው ይኑሩበት፣ ሌሎች ይባረኩበት፣ ሌሎች ይፈወሱ። ለናንተ ከምኑም ከምናምኑም ጋር መኖር ከእግዚአብሔር ጋር ከሆነ ሰላም አለ። ስለዚህ አንድ ሰው ዛሬ ምክሬ ይጠቅመዋል ብዬ አስባለሁ። የሆነ በቃ የራስን ጥያቄ የራስን ቋጠሮ እንቆቅልሽ ህመምን ቢኖር የትኛውንም ነገር ተውትና እስቲ ለወንድሞች እስቲ እንደው በዙሪያችን ምን ጸልይላቸው ሰዎች የሉም? ጠፍተው ነው? ሞልቷል፣ በጣም ሞልቷል። አናደርግም እንጂ የዛን ጊዜ በህይወታችሁ ላይ የሚሆነውን ትልልቅ ነገር ታያላችሁ። አጠገብ ያለውን ሰው ንካና ዛሬ በሉት እግዚአብሔርን መምሰል ይሆንልሃል። እግዚአብሔር ይህንን ሁሉ በህይወት ላይ ያደርጋል። ስለዚህ ሐዋርያው ጳውሎስ ከሁሉ በፊት ይህንን እንድታደርጉ መክራለሁ ይላል። ስለዚህ እኛም ይህ ሕያው የሆነውን የእግዚአብሔርን ቃል የሐዋርያውን መልእክት ተቀብለን ከሁሉ በፊት ይህንን እናደርጋለን። ምን እናደርጋለን? ለሰዎች ሁሉ በሉስ። እሺ፣ ለጴንጤ ብቻ፣ ለቤተሰቦቻችን ብቻ፣ ለልጆቻችን ብቻ፣ ለቤተ ክርስቲያን ብቻ። እሺ፣ ለሰዎች ሁሉ በሉ እጸልያለሁ። ለነገስታቶች ሁሉ በሉ እጸልያለሁ። ለመኳንንቶች ሁሉ በሉ እጸልያለሁ። ለነጋዴዎች ሁሉ በሉ እጸልያለሁ። ለመንግስት ሰራተኞች ሁሉ እጸልያለሁ። ለአገልጋዮች ሁሉ እጸልያለሁ።
በጌታ በኢየሱስ ስም እናንተ ስለነሱ ትጸልያላችሁ፣ ትማልዳላችሁ፣ ታመሰግናላችሁ። እግዚአብሔር እናንተ ቤት ላይ ለምስጋና የሚሆን ነገር ያደርጋል። እግዚአብሔር አንቺ ቤት ላይ ለምስጋና የሚሆን ነገር ያደርጋል። እግዚአብሔር አንተ ቤት ላይ ለምስጋና የሚሆን ነገር ያደርጋል። ስለዚህ እግዚአብሔርን በመምሰልና በጭምትነት እንድንኖር ለሰዎች ሁሉ ደግሞ ምልጃና ምስጋናን ማቅረብ እንድንችል እግዚአብሔር ጸጋውን ያብዛልን። ክብር ለጌታ። አንድ ምሳሌ ልንገራችሁ። አንድ መርከብ ላይ የተሳፈሩ ሰዎች ድንገት በባህር ላይ የሄዱ አውሎ ነፋስ ቢነሳ፣ ወጀብ ቢነሳ፣ ማዕበል ቢነሳ ኢሚዲየትሊ ሊያደርጉት የሚችሉት አንድ ነገር ነው። አንድ ነገር ነው። ምን ይመስላችኋል? የሚያምኑ ሰዎች ሊሆኑ ይችላሉ፣ የማያምኑ እግዚአብሔርን የሚያውቁ ሊሆኑ ይችላሉ፣ የማያውቁ ሊሆኑ ይችላሉ። የመጀመሪያው ሊያደርጉት የሚችሉት አንድ ነገር ካፒቴኑ ላይ መጮህ ወይም ወደ ካፒቴኑ መጮህ። ምን እያሉ? ወየው ጠፋን እያሉ። ክብር ለጌታ ይሁን። ለምን ይመስላችኋል? ከነሱ የተሻለ አቅም የቱ ጋር እንዳለ ያውቃሉ። ሁለተኛ ደግሞ ደፋር ሰዎች ከሆኑ፣ ትንሽ ዝግ ያሉ የተረጋጉ ሰዎች ከሆኑ ጭነት ወደ መቀነስ ይሄዳሉ። እነሱን ለማትረፍ ክብር ለጌታ ይሁን የከበደውን ጭነት ሊያራግፉ ይሞክራሉ። ሁለት መልእክት አለኝ። ክብር ለጌታ ይሁን። ልክ በመርከብ ላይ የተሳፈሩ ሰዎች አደጋው በመጣ ጊዜ ወደ ካፒቴኑ እንደጮሁ እንደዛ አማኝ ወይም የሰው ልጆች ሁል ጊዜ በገጠማቸው ነገር የሚጮሁለት አንድ ጌታ አለ። ክብር ለጌታ ይሁን። ያ ጌታ ይሰማል፣ ይመልሳል። ማዕበሉን፣ ወጀቡን፣ አውሎ ንፋሱን ጸጥ ይበል ይላል፣ ይገስጸዋል፣ ጸጥ ይላል። ልባርካችሁ። ዛሬ አውሎ ንፋስ የሆነባችሁ፣ ወጀብ የሆነባችሁ፣ ማዕበል የሆነባችሁ ነገር በኢየሱስ ስም ጸጥ ይበል። በኢየሱስ ስም ጸጥ ይበል። በኢየሱስ ስም ጸጥ ይበል። ስለዚህ ላለመስመጥ የተረጋጉ ሰዎች ካሉ ደግሞ፣ ዝግ ያሉ ሰዎች ካሉ ደግሞ ብድግ ያደርጉና እቃውን ወደ ባህሩ ምን ማለት ይጀምራሉ? መጣል ይጀምራሉ። ባይዘዌ አማኝ ህይወት ላይም ልክ ወደ እግዚአብሔር መጮህ ስትፈልጉ፣ ወደ እግዚአብሔር ፊት መቅረብ ስትፈልጉ፣ እግዚአብሔርን መምሰል ስትፈልጉ አላስፈላጊ ክብደት ሰውነታችሁ ውስጥ አላስፈላጊ የሆነ ህገወጥ ግንባታ ሰርቶ የተቀመጠ ቂም፣ ቁርሾ፣ ጥላቻ፣ ኃጢአት፣ እርኩሰትን ልክ እንዲህ ብድግ አድርጋችሁ በመርከቡ እንደተሳፈሩ ሰዎች ካልጣላችሁት በስተቀር ለጸሎት፣ ለምልጃ፣ ለምስጋና እግዚአብሔርን ለመምሰል አትበቁ። ስለዚህ ዛሬ በጌታ በኢየሱስ ስም እግዚአብሔርን መምሰል ይሁንልን። እግዚአብሔርን መምሰል ይሁንላችሁ። እግዚአብሔርን መምሰል ይሁንልኝ። ታዲያ ወደ ካፒቴኑ ይጮሃሉ። ካፒቴኑ ይሰማቸዋል። ከቁጥጥሩ ውጭ ነው፣ ከአቅሙ በላይ ነው። ከዛ ደግሞ እሱ የሚጮህበት ይሰማኛል ብሎ ወደሚያምነው ወደ አምላኩ ምን ማለት ይጀምራል? መጮህ ይጀምራል። አማኝ ሁል ጊዜ በማያምኑና በሚያምኑ ሰዎች መካከል ላይ ሆኖ ክብር ለጌታ ይሁን አጥር የሚሆንና ከውድቀት የሚያነሳ ከውርደት የሚታደግ የደከመን ደግሞ የሚያበረታ መሆን መቻል አለበት። ቅድም ብያቸዋለሁ። የጻድቅ ሰው ጸሎት በስራዋ ምን እጅግ ኃይልን ታደርጋለች ይላል። ስለዚህ ይሄንን ማመንና መቀበል ይኖርብናል። ይሄንን ነው በመጀመሪያ መክራቸዋለሁ አድርጉት ያለው። ደግሞ ይሄንን እናደርጋለን። ሕዝቅኤል ምዕራፍ 22 ቁጥር 30 ሕዝቅኤል ምዕራፍ 22 ቁጥር 30 ዛሬ አንድ ሰው አለ በእግዚአብሔር ፊት እንደ ሙሴ ቆሞ ይሄንን ሕዝብማ እለፍ፣ እችን ምድርማ እለፍ፣ ይሄን ከተማማ እለፍ የሚማልድ ክብር ለጌታ ይሁን። ቅጥርንም የሚጠግን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላት ሰው በመካከላቸው ፈለግኩ፣ ነገር ግን አላገኘሁም። ዋው! በቃ ክብር ለማን ይሁን? ለእግዚአብሔር ይሁን። ዛሬ እንደው በጌታ ፍቅር ለምናቸዋለሁ እንደ እግዚአብሔር ባሪያ እቺን ቀጣዩን ሳምንት ከፊታችን ያሉትን 7ቱን ቀን ሁሉ አሳይመንት ሰጥቻቸዋለሁ። ይህ ቃል ከልባችሁ እንዳይጠፋ ከአፋችሁ እንዳይጠፋ። እግዚአብሔር ምን እንደሚያደርግ አላውቅም፣ ግን አንድ ነገር ይሆንላቸዋል። ክብር ለኢየሱስ ይሁን። ምድሪቱን እንዳላጠፋት ቅጥር የሚቀጥርባት በፈረሰበትም በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለኩ፣ ነገር ግን አንድም ሰው አላገኘው። አያሳዝንም?
በፈረሰው ቅጥር ብቻ አይደለም እግዚአብሔር እያለ ያለው በፊቴም የሚቆም በመካከላቸው አንድም ሰው አላገኘሁም። እግዚአብሔር ፈልጎ አይጣል። እግዚአብሔር ሲፈልገን መገኘት ይሁንልን። ወገኖቼ ዓለምን ተመልከቷት። ፖለቲካውን ይው፣ ኢኮኖሚውን ይው፣ የሚወራው የምንሰማው እጅግ የሚያስፈራ የሚያስጨንቅ ከገባችበት ሳትወጣ እንደገና ሌላ አጀንዳ፣ እንደገና ሌላ ፕሮግራም፣ እንደገና ሌላ ጦርነት። አማኝ ብቻ አይደለም ሰው ሁሉ የጎረቤቱ ቤት ከተንኳኳ የሱ ቤት እንደሚንኳኳ እርግጠኛ መሆን አለበት። ዓለም ሁሉ ላይ ያለ ቀውስ እኛን እንደሚያገኘን፣ ሰፈራችንን እንደሚያገኝ፣ ቤታችንን እንደሚያገኝ፣ ከተማችንን እንደሚያገኝ ማወቅ መቻል አለብን። ስለዚህ በዓለም ሁሉ ላይ በሚሆነው ነገር እኛ በእግዚአብሔር ፊት በዓለም ሰዎች ሁሉ ፊት ደግሞ ምን ማለት አለብን? መቆም አለብን። በመካከላቸው አለ እግዚአብሔር አንድ ሰው አጣሁ አለ። እግዚአብሔር ፈልጎ አይጣን። ምን የሚል ሰው በቅጥሩ ላይ የሚቆም። እኛስ ትንሽ ገብቶናል ብለን መጥተናል። ያልገባቸው ብዙ አሉ እኮ። እስኪ ገባቸው ግን መማለድ የኔና የናንተ ድርሻ ነው። ዓለም እንዳትጠፋ መማለድ የኔና የናንተ ድርሻ ነው። በዓለም ላይ ሊሆን የነበረውን በምድር ላይ ሊሆን የነበረውን ያንን የውሃ የጥፋት ዘመን በአንድ ሰው እግዚአብሔር ጣልቃ አልገባም። በአንድ በኖህ ጣልቃ አልገባም። ገባ። የእስራኤልን ሕዝብ ሊያጠፋ ሲል ይህ ሕዝብ በፊቴ ክፉ ስራ ሰርተዋል አጠፋዋለሁ ብሎ እግዚአብሔር ሲነሳ በፊቱ አንድ ኃያል ሰው አልቆመም። ሙሴ አንድ ቀን እንኳን በፊት ሞገስን አግኝቼ ቢሆን ይህንን ሕዝብ አታጥፋ አለው እግዚአብሔር። እግዚአብሔር አልተመለሰም። ወገኖቼ ይመለሳል። ራሳችንን አንናቅ። እኛ እግዚአብሔርን እንምሰል እንጂ እግዚአብሔር እኛን ለመስማት ቅርብ ነው። ለሚጠራ ሁሉ እግዚአብሔር ቅርብ ነው። የምንለምነውን ሁሉም ደግሞ እግዚአብሔር ይሰማል። ስለዚህ አንድም ሰው አላገኘሁም አለ። ዛሬ ግን እግዚአብሔር የሆነን ሰው ያገኘዋል። አረ ከዚህ ጉባኤ ውስጥ የሆነን ሰው እግዚአብሔር ያገኘዋል። የሆነችን እህት እግዚአብሔር ያገኛታል። የሆነ ለምድር ለዓለም የሚማልድ ትውልድ እግዚአብሔር ከዚህ መሃል ያስነሳል። ለከተማ ረፍት የሚያደርግ፣ ለዓለም ረፍት የሚያደርግ፣ ለሰዎች ሁሉ ረፍት የሚሆን አንድ ሰው በመካከላችን ይነሳል። ይህን ክፍል በደንብ ጠለቅ ብላችሁ ስታዩት እግዚአብሔር የሚፈልገው ለሕዝቡና ለምድሪቱ የሚማልድ ሰው ነው የሚፈልገው። የሚጸልይ ሰው ነው የሚፈልገው። ከክፉ ስራቸው እንዲመለሱ የሚነግራቸው ሰው ነው የሚፈልገው። እግዚአብሔርን ደግሞ እንደው እባክህ ይሄንን ሕዝብ ይቅር በል የሚል ሕዝብ ነው የሚፈልገው። ዛሬም እንደዚህ ነው የሚፈልገው። ለኢትዮጵያ እረፍት፣ የኢትዮጵያን ሕዝብ እረፉ የሚል ሰው እግዚአብሔር ይፈልጋል። እግዚአብሔርን ደግሞ ይህንን አመፀኛ ትውልድ፣ ይህንን አስቸጋሪ ሕዝብ እባክህ ይቅር በለው ብሎ የሚማልድ ሰው ይፈልጋል እግዚአብሔር። ለኢትዮጵያ ብቻ አይደለም ለዓለም ሁሉ። የጦር ወሬ ብዙ እየሰማችሁ ነው አይደለ? ባለፉት ጊዜያቶች በሀገራችንም የነበሩት ትንንሽም ትልልቅም ችግሮች እየሰማን ሳናርፍ እንደገና ዓለም ላይ እየተፈጠሩ ያሉ ደግሞ ሌሎች ብዙ ከባባድ ችግሮች ስንሰማ ነበር አይደለ? አሁን የኢኮኖሚውን አለመረጋጋት ስታዩ ብዙ ሰዎች ኢትዮጵያ ውስጥ ኑሮ ተወዷል ይላሉ። ኢትዮጵያ ውስጥ ብቻ አይደለም አሜሪካም ተወዷል። ስላልሰማችሁ ነው። ያልተወደደበት የለም። አንዳንድ ሰዎች ዝም ብሎ በጭፍን ጥላቻ ስለሚፈርጁ እንጂ ኑሮ ሁሉም ጋር ተወዷል። ግን እግዚአብሔር ይመስገን በተለይ እኛ አማኞች ጾም አላደርንም። መጀመሪያም የመንግስት ሰራተኛው መንግስት በሚከፍለው ደሞዝ አይደለም የሚኖረው። ነጋዴውም በትርፉ አይደለም የሚኖረው። የሚያኖረው እግዚአብሔር ነው። ያ እግዚአብሔር አልተለወጠም፣ አልተቀየረም። ነገም ያኖረናል። ለምሳሌ ያለፈው ስርዓት ሲቀየር አዲሱ ስርዓት ሲመጣ እግዚአብሔር ተቀየረ እንዴ? አልተቀየረም። በዛኛውም ስርዓት እየበላን ነው፣ በዚህኛውም እየበላን ነው። ነገም ሲቀየር ደግሞ እንበላለን፣ እንኖራለን። ክብር ለጌታ ይሁን። ግና የአማኝ ህይወት ደግሞ ለእንጀራና ለወጥ አይደለም። እኛ ከዛ ያለፈ ፕሮግራም ያለን ሰዎች ነን። እግዚአብሔር ከዛ ያለፈ ነገር በእኛ ላይ ያስቀመጠልን ሰዎች ነን። ስለዚህ ባለፈው ጊዜያት በዩክሬንና በራሽያ መካከል በነበረው ጦርነት የዓለም ኢኮኖሚ ምስቅልቅሉ ወጥቷል። እውነት ውሸት? ያ አንዳንድ ሰዎች ምን አገባኝ እኔ ስንዴ አልበላም፣ ምናልባት ከዩክሬን ቢተርፈኝ ስንዴ ነው የሚል ሰው ሊኖር ይችላል። ገብቷቸዋል?
ስለ ራሽያ ምን አገባኝ ምናልባት የሚተርፈው ነዳጅ ነው ልትሉ ትችላላችሁ። እኔ መኪና አልነዳም ልትሉ ትችላላችሁ። ጉዳዩ እሱ አይደለም። ኢኮኖሚውን ግን በደንብ አድርጎ ያደቀዋል፣ ይሰብረዋል። የትም ዓለም ላይ የሚሆን ጦርነት፣ ሰላም ማጣት አገራችን ላይ ተጽዕኖ ያመጣል። ከዛ አላረፍንም። አሁንም እየሰማችሁ ነው አይደል? የጦር ወሬ ኢራንና አሜሪካ የገቡበት እነ እስራኤል የገቡበት ደስ የሚል ነገር ነው። ግን በዛ ሁሉ ሰዎች ምን እያሉ ነው? እየሞቱ ነው። አሁን ኢኮኖሚውንም እንተው፣ ፖለቲካውንም እንተው፣ ሰዎች ግን መሞት የለባቸውም ባይነኝ እኔ። አንዳንድ ሰዎች ወገንተኛ ሊሆኑ ይፈልጋሉ። አንዳንድ ሰዎች ሃይማኖተኛ ሊሆኑ ይፈልጋሉ። አንዳንድ ሰዎች ቃሉ በጣም የበራላቸው የገባቸው ሊመስሉ ይሞክራሉ። መጽሐፍ እየነገረን ያለው ግን ለሰው ልጆች ሁሉ ምን በሉ? ማልዱ፣ ጸልዩ፣ አመስግኑ፣ ለነገስታቶችም ለመኳንንቶችም እኔ ይሄንን እመክራችኋለሁ ነው። ስለዚህ የተመከርነውን መጽሐፍ የነገረንን ነው እኛ መሆን ያለብን። ሰሞኑን አንድ ወንድም ጌታ ኢየሱስ ይባርከውና አንድ ደስ የሚል መረዳት ሲናገር ሰማው፣ በዚሁ ጉዳይ ማለት ነው። ስለዚህ ስለ ጦር ወሬ መጸለይ ያለብን እንጸልይ ያለና ማን አሸነፈ ማን አጠቃ ብለን እንዳንል ኳስ ጨዋታ አይደለም ማለት ጌታ ይባርከው። ኳስ ጨዋታ አይደለም ይሄ። አንዳንድ ሰዎች እንደ ፊልም ታዩታላችሁ፣ እንደ ኳስ ጨዋታ ታዩታላችሁ። እስራኤል ልክ አስገባቻት ኢራንን፣ ልክ ልኳን። ያኛው የሙስሊም ምድር ይሄኛው የክርስቲያን ምድር አድርጎ ጽንፍ የሚይዙ ሰዎች ግን መጽሐፍ ያለን ምንድነው? ዮሐንስ 3:16 ቅድም የነገርኳችሁ ላይ ዓለምን ሁሉ እንዲሁ ምን ብሏልና ወዷልና። አንዳንድ ደፋር ሰዎች ደግሞ እግዚአብሔር የወደዳት እስራኤል እቺኛው እስራኤል አይደለችም የሚሉም አሉ። እኛ እዛ ውስጥ አንገባም፣ አይመለከተንም። እኛ የሚመለከተን ለሰው ልጆች ሁሉ መማለድ፣ ለዓለም ሁሉ መጸለይ። ቢኮዝ ለዓለም ሁሉ የሞተውን ጌታ የናዝሬቱ ኢየሱስን ነው የምናመልከው። አራት ነጥብ። ለሙስሊም ኢየሱስ አልሞተም እንዴ? ለጆቫ አልሞተም እንዴ? ለካቶሊክ አልሞተም? ለኦርቶዶክስ አልሞተም? ስለዚህ ወገኖቼ መልእክቴ ምንድነው? ለሰዎች ሁሉ እንድረስላቸው፣ ለዓለም እንድረስላት ዛሬ። በእውነት ማን በንጹህ ልብ እየተረዳኝ እንዳለ ባላቅም ግን አንድ ሰው የተረዳኝ ሰው ይኖራል ብዬ አስባለሁ። ዛሬ እንማልዳለን፣ እግዚአብሔር ይሰማናል። ክብር ለጌታ ይሁን። ሁለተኛ ዜና ምዕራፍ 7 ቁጥር 14 ሰማይ ጠቀስ ፎቆች ወደ አፈር ሲቀየሩ እያየን ነው። የሰው ልጅ በቆሙ ዶግ አመድ ሆኖ ሲቃጠል እያየን ነው። በዚህ ሁሉ ውስጥ ነፍስ ይጠፋል፣ ንብረት ይወድማል። ያ ብቻ አይደለም። በእስራኤልና በአሜሪካ በኢራን መካከል ተጀመረ የተባለው ጦርነት 13 ሀገራቶችን አካለዋል። 13 ሀገራቶችን አካለዋል። ገና የባሰ ነገር ሊመጣ ይችላል፣ እግዚአብሔር ጣልቃ ካልገባ በቀር። እግዚአብሔር ጣልቃ እንዲገባ ደግሞ እኛንን መቆም ያለብን ወገኖቼ። በማንም ውድቀት ማንም አይቆምም፣ በማንም ውርደት ማንም አይከብርም፣ በማንም ድካም ማንም አይበረታም። እውነቱን ልንገራችሁ፣ የሚያበረታው እግዚአብሔር ነው። እና አንዳንድ ሰዎች የሆነ ዱላ፣ የሆነ የተፈጥሮ አደጋ፣ የሆነ ነገር ሙስሊም ምድር ላይ ሲደርስ ደስ የሚላቸው ክርስቲያኖችን ብዙ አውቃለሁ። ጴንጤው ዓለም ላይ የሆነ ነገር ሲመጣ ደግሞ እዛኛው ዓለም ላይ ያሉ በጣም ደስ ሲላቸው አይቻቃለሁ። ግን የሁለቱም ስህተት ነው። ኢየሱስ ለሰው ልጆች ሁሉ ሞቷል። ልክ እኛን በወደደ አብ እሱን በወደደ እሱ ደግሞ እኛን በወደደው ፍቅር የሰው ልጆችን ሁሉ ይወዳል። ሞቶላቸዋል። የፈሰሰው ደም ጴንጤ ሆኖ በወንጌል ብስራት ቤተክርስቲያን ወይ በሙሉ ወንጌል በመሰረተ ክርስቶስ በመካነ ኢየሱስ በቃለ ሕይወት ለተሰበሰበው ሕዝብ ብቻ አይደለም ኢየሱስ የሞተው። ኢየሱስ የሆነ ብሔር ወገን አይደለም፣ ወይም የሆነ ሃይማኖት ቡድን የሆነ ተቋም ባለቤት አይደለም። ኢየሱስ የሰማይና የምድር ፈጣሪ የሰው ልጆች ሁሉ ጌታ ነው። አሜን ለሚል ለዛ ሰው ይሁንለት። እሺ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ ሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸልይ ጸሎት
አይኖቼ ይገለጣሉ። አሜን። በቃ አሁንም በዚህ ስፍራ ለሚጸልዩ አይኖቼ ምን ይላሉ? ይገለጣሉ። የእግዚአብሔር አይኖች ይገለጣሉ። አሜን። ስለዚህ እዚህ ስፍራ ላይ በስሜ የተጠራው ሕዝብ ሰውነታቸውን አዋርደው ቢጸልዩ ፊቴንም ምን ቢሉ ቢፈልጉ ደግሞ ከክፉ መንገዳቸው ምን ቢሉ ቢመለሱ በሰማይ ሆኜ እሰማለሁ። እንመለስ እንጂ እግዚአብሔር ቅርብ ነው፣ ይሰማናል። መጽሐፍ ሲናገር እግዚአብሔርን ፈልጉት ቀርቦም ሳለ ምን በሉት ጥሩት ይላል። ዛሬ የምንፈልገውን የእግዚአብሔርን ፊት በኢየሱስ ማየት ይሁንልን። የምንጮኸው ጩኸት ዛሬ ይሰማልን። የምንለምነው ልመና ዛሬ መልስ ይሆንልን። ክብር ለእግዚአብሔር ይሆን እና እንዲህ ይላል መጨረሻ ላይ ኃጢአታቸውንም ይቅር እላለሁ ምድራቸውንም እፈውሳለሁ። ግን ምን ቢሉ አለ? ቅድመ ሁኔታ አለው። ምን ቢሉ? ራሳቸውን አዋርደው ምን ቢሉ ቢጸልዩ፣ ራሳቸውን አዋርደው እግዚአብሔርን ለመምሰል ከትዕቢተኝነት፣ ከትምክህተኝነት፣ ከዘረኝነት፣ ከኃጢአት፣ ከርኩሰት፣ ከክፋት፣ ከሐሜት፣ ከአመንዝራነት፣ ከሌብነት ቢወጡ ደግሞ ይህ ሁሉ በሕይወታቸው ላይ እንዳለ አምነው ራሶቻቸውን ምን ቢሉ ቢያዋርዱ። በትልቁ እግዚአብሔር ፊት ራስን ማዋረድ የሚከብድ ሰው ካለ በጣም ተሸውደሃል። በሕይወት ላይ ደስታ አታይም። መጽሐፍ ሲናገር ሰው ሁሉ ኃጢአትን ሰርቷልና የእግዚአብሔርን ክብር ጎሎባቸዋል ተብሎ ተጽፏል። በቃ ሰው ሁሉ በጽድቁ ነው የቆምኩት፣ በጽድቄ አይደለም። ከኔ በላይ ኃጢአተኛ የለም። ግን አቆመኝ። ያቆመን ግን እሱ እንደሆነ አውቀን ሁል ጊዜ ራሳችንን በፊቱ ምን በማለት በማዋረድ ስንጸልይ ስንማልድላቸው እግዚአብሔር ይሰማናል። ደግሞ ታውቃላችሁ ሁል ጊዜ ራሱን በእግዚአብሔር ፊት የሚያዋርድ ሰው የንስሐ ልብ አለው። የኃጢአት ይቅርታ ለመቀበል አይቸገርም። ደግሞ ኃጢአት መንደርም አይገኝም። ስለዚህ ወገኖቼ እግዚአብሔርን ለመምሰል የሚያስፈልገው ትልቁ ነገር፣ እግዚአብሔርን ለመምሰል የሚያስፈልገው የመጀመሪያው ነገር የሞተልንን ማወቅ ነው። ማንም ሊያደርገው የማይችለውን ነገር ያደረገልን ጌታ ማወቅ ነው። ይሄ በቂ ነው። ማቴዎስ 5:9 ላይ ጌታችን ኢየሱስ ክርስቶስ ሲናገር የሚያስታርቁ ወይም ሰላምን የሚያወርዱ ብፁዓን ናቸው ይልና የሚገርም ቃል፣ ይሄንን ቃል የፈለኩት እነርሱ የእግዚአብሔር ልጆች ይባላሉ ይላል። የእግዚአብሔር ልጆች እንድንባል ደግሞ ሰላምን ማምጣት ወይም መፍጠር እንዳለብን መጽሐፍ ይናገራል። ለሰላም መጮህ፣ ለሰላም መዘመር፣ ለሰላም መጸለይ እንዳለብን መጽሐፍ ቅዱሳችን የእግዚአብሔር ቃል ይናገራል። ታውቃላችሁ ጨለማ ባለበት ስፍራ ብርሃን እስኪበራ ድረስ ብቻ ነው ጨለማው ጉልበታም ሆኖ የሚታየው። ነገር ግን ጥቂት ብርሃን በበራ ጊዜ ጨለማው ጉልበት እንደሌለው አቅሙን ታውቃላችሁ። ብርሃን ይዛችሁ ካልተገለጣችሁበት በስተቀር የጨለማውን አቅም በምንም ልታሳነሱት አትችሉም። ጨለማ ነው። እዚህ ጨለማ በሆነ ምድር፣ ጨለማ በሆነ ዓለም ላይ እኔና እናንተ ደግሞ ቢያንስ ትንሽ ብርሃን ሆነን መገለጥ መቻል አለብን። ማቴዎስ 5 እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። ተባረክ። ጌታ ኢየሱስ ይባርክ። ይኸውላችሁ እኛ ምንድነን? የዓለም። ስለዚህ ጨለማው ላይ ምን ማለት አለብን? መናገር አለብን። ብርሃን ለመሆን ደግሞም ብርሃን መሆን መቻል አለብን። ምን ማለት መሰላችሁ? ጦርነት አለ አይደለ? በጦርነት ውስጥ ጦርነት ባለበት ዓለም ውስጥ ሰላምን መናገር መቻል አለብን። ሰላምን ማወጅ መቻል አለብን። ሰላም እንዲመጣ መጸለይ መቻል አለብን። ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን ለዓለማችን ሁሉ ሰላም ይሆናል። ለምድራችን ሁሉ ሰላም ይሆናል። ለኢትዮጵያ ሰላም ይሆናል። አንድ ሰው ይጩህና ለዓለም ሁሉ ሰላም ይሆናል ይበለኝ። አይሰማም? ድገሙና በሎ። ይገርማቸዋል። አሁንም በዚሁ ጦርነት ውስጥ አንዳንድ ሀገሮችን ታዝባቸዋል። ገና ሳይነኩ
ገና ሳይደርስባቸው እኔ ያለሁ ምናምን ብለው ጡንቻቸውን የሚያሳዩ አልገጠሟቸው? ዓለማችን ላይ አንድ እብድ መሪዎች አሉ እኮ ጸብ ያለሽ በዳቦ የሚሉ። ይህ አጋንንት ሲስተም እኮ ነው፣ ያጋንንት ስራ ነው። ስለዚህ በአጋንንት ሰው ሁሉ መበላት የለበትም፣ ማምለጥ አለበት። ዛሬ እንዴትም ሆነን እንጮሃለን፣ እናለቅሳለን፣ እግዚአብሔር ይሰማናል። በእውነት ታምራት ይሆናል። ይሄ ጭንቆሬና ዜና አይሰማም፣ ይቀየራል። የኛ ጉዳይ ግድ የለም፣ ይቆይ። በተረጋጋ ከተማው ሰላም ባለበት ምድር ላይ ነው ያለነው። ሰላም ያጡ፣ ረፍት ያጡ፣ መረጋጋት ያቃታቸው ብዙ ህዝቦች አሉ። ዓለም እየተናወጠች ነው። የባሰና የከፋ ነገር ሳይመጣ እግዚአብሔር ጣልቃ እንዲገባ እንማልዱላችንም። በእውነት ነግራችኋለሁ፣ ከዚህ ጸሎት በኋላ የዓለምንም መልካም ወሬ ትሰማላችሁ፣ የናንተንም መልካም ዜና ትሰማላችሁ። እግዚአብሔር ስለነሱ በጸለይነው ጸሎት፣ ስለነሱ በማለድነው ምልጃ በእውነት ለኔና ለናንተ ቤት ደግሞ መልካም ነገርን ያደርግልናል። ፈቃዳችሁ ቢሆን በጌታ ፍቅር ለጌታ ክብር ሁላችንም ዝቅ ብለን በእግሮቻችን ተንበርክከን የኛ መቆምም መቀመጥም መንበርከክም በእግዚአብሔር ዓለም ውስጥ የሚጨምረውም የሚቀንሰውም ነገር የለም። ግን ራሳችንን ከትልቁ እግዚአብሔር በታች እንዳዋረድን ከኛ የበላይ አካል እግዚአብሔር እንደሆነ እውቅና የሰጠነው ስንጸልይ እመኑኝ በምሪት ነው ዛሬ ይህን ጸሎት እንድንጸልይ፣ በምሪት ነው ዛሬ ይህን ቃል ለሕዝቡ እንድናገር እግዚአብሔር የተናገረኝ ከሆነ ለዚያም ሕዝብ ለዚህም ሕዝብ ለናንተም እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። አባ በሉት እባክህ። በዓለም ሁሉ ላይ የሆነ ያለ ባንተ ፊት ግልጥ ነው። ጌታ ሆይ የሞትከው ለሆነ ወገን አይደለም፣ ለተወሰነ ቁጥር አይደለም። የሞትከው ለሰው ልጆች ሁሉ ነው። እኛ ደግሞ ይህን አምነን አሁን ተወራርደን ይኸው በፊት ልንጸልይ ቆመናል። ልጆች በፊት ወድቀናል። እግዚአብሔር ሆይ ዛሬ ዓለምን እንድታያት፣ ዓለምን እንድትሰማ፣ ሰላም በምድራችን በኢትዮጵያ ላይ እንዲሆን፣ ሰላም በምድራችን በኢትዮጵያ ላይ እንዲሆን፣ ሰላም በኤርትራ ላይ እንዲሆን፣ ሰላም በሶማሊያ ላይ እንዲሆን፣ ሰላም በሱዳን ላይ እንዲሆን፣ ሰላም በአፍሪካ ሁሉ ላይ እንዲሆን፣ ሰላም በዩክሬን ላይ እንዲሆን፣ ሰላም በራሽያ ላይ እንዲሆን፣ ሰላም በኢራን ላይ እንዲሆን፣ ሰላም በእስራኤል ላይ እንዲሆን፣ ሰላም በአሜሪካ ላይ እንዲሆን፣ ሰላም በኳታር ላይ እንዲሆን፣ በሳውዲ ላይ እንዲሆን፣ በኤምሬት ላይ እንዲሆን፣ በዱባይ ላይ እንዲሆን እግዚአብሔር ሆይ ዛሬ ጣልቃ እንድትገባ ባሪያዎች ይኸው በፊት ወድቀን እንለምንሃለን፣ በፊት ተንበርክከን እንለምንሃለን። የእስራኤል ቅዱስ እግዚአብሔር ሆይ አንተ ጣልቃ ግባ፣ አንተ ጣልቃ ግባ፣ አንተ ጣልቃ ግባ። ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ተጽፏልና ባቴና አምላክ እግዚአብሔር ሆይ ዓለም የራሷን ጥበብ፣ ዓለም የራሷን ዕውቀት፣ ዓለም የራሷን ጉልበት እየተጠቀመች ነው። አሁን ግን በቃ ብለህ ይበቃል ብለህ አቅምን እንድታሳየን፣ ጉልበትን እንድታሳየን፣ እጅን እንድታሳየን ጣልቃ እንድትገባ በኢየሱስ ስም እንለምንሃለን። ጣልቃ እንድትገባ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ሰዎችን ሁሉ ዓለምን ሁሉ ከጥፋት እንድትታደግ ያኔ የነበርክ የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ጣልቃ እንድትገባ እንለምንሃለን። ኢየሱስ ምድርን ከጥፋት ከውሃ ጥፋት የታደከው በአንድ ጻድቅ ሰው ነው። እግዚአብሔር ሆይ እኛ ደግሞ በልጅ በኢየሱስ አጽድቀህናል። ያው ብዙ ጻድቃኖች በፊት ወድቀናል።
ዛሬ በክርስቶስ ኢየሱስ ስምና ስልጣን በዚህ ጸሎት፣ በዚህ ምልጃ፣ በዚህ ጩኸት እግዚአብሔር ሆይ ከዙፋን እንድትነሳ ጣልቃ እንድትገባ ለዓለም ሁሉ መድኃኒት የሆነው ልጅን በኢየሱስ ስም እንድትገልጥላቸው እንለምንሃለን። የኃይለኞቹን ቀስት የሚመታ የእግዚአብሔር እጅ በዓለም ሁሉ ላይ ይነሳ። የሰው ልጆችን ደም የሚመጣ አውሬውን የሚመታ የእግዚአብሔር እጅ ይነሳ። ባቴና አምላኬ እግዚአብሔር ሆይ ዛሬ በጌታ በኢየሱስ ስም ከእህቶቼ ጋር ከወንድሞቼ ጋር ተስማምቼ ጸልያለሁ። ዛሬ የአውሬውን ጉልበት የሚመታ ያንተ እጅ ይነሳ። የጨለማውን ኃይል የሚመታ ያንተ እጅ ይነሳ። ጸሎታችንን እንቀጥላለን። የእግዚአብሔር ሰዎች እግዚአብሔር መልካም ነው። በመከራ ቀን መሸሸጊያችን ነው። እውነት አሁን የምንሰማው ጦርነት እስራኤላውያን ከግብጽ የወጡበት ጊዜ የነበረው አይነት አይደለም። ሙሴን ሲፈታተኑ የነበሩ እስራኤላውያን የነበረው አይነት ጦርነት አይደለም። በፈረስ በጦርና በጋሻ አይደለም። በጣም የተለወጠ ቴክኖሎጂ ያለበት ጦርነት ነው። አንድ ሀገር ሌላን ሀገር ለመምታት ጠጋ ብሎ ጎረቤት ሀገር ላይ ጦር ሰፈር አይፈልግም። አሁን ብዙ ሺህ ማይልስ ለዛውም ደግሞ የፈለገበትን ህንፃ፣ የፈለገበትን ቤት፣ የፈለገበትን ሰፈር ለይቶ መምታት የሚችል ቴክኖሎጂ ታጥቆ እየሄደ ያለበት ጦርነት ነው። በዚህ የተነሳ ህዝቦች ተጨንቀዋል። ከሰማይ ከመቼ እኔ ላይ ያረፈ፣ እኔ ላይ ወደቀ፣ አጠፋኝ፣ አጋየኝ ብሎ ሰዎች በጣም በስጋት የሚኖሩበት ጊዜ ነው። ጦሩ ደረሰ አልደረሰ ብሎ የሚያስቡበት አይደለም። አሁን ይሄ በመኪና በፈረስ እየሄዱ ርቀታቸውን ያሉበትን ሰፈር ጠይቀ የምትረዳበት አይነት ጦርነት አይደለም። በጣም የሚያስፈራ ነው። ከሰማይ እንደ ኮከብ ከመቼ የት ያርፋል ብሎ ሰዎች የሚጨነቁበት ጊዜ ነው። በኢየሱስ ክርስቶስ ስም የሰው ልጅ ሁሉ ሰላም እንዲያገኝ፣ ለሰው ልጅ ሁሉ እረፍት እንዲሆን ገና መጽሐፍ ቅዱሳችን ውስጥ ገና ሲገባ ነው፣ መጽሐፍ ቅዱስ ሲጀምር ነው። ዘፍጥረት 1:26 ላይ ጀምሮ የምናገረው ሰውን በመልካችንና በአምሳያችን እንፍጠር ነው ያለው። ሰው የእግዚአብሔር መልክ ኢሜጅ ነው። የእግዚአብሔር ምድራዊ መገለጫ ነው። የእግዚአብሔር ስዕል ነው፣ ምስል ነው። ሰው በምድር ላይ የሰው ልጅ ክቡር ነው። መንፈስ ቅዱስ በሰው ውስጥ ይገለጣል፣ ይታያል። እግዚአብሔር ማንነቱ በሰው ውስጥ ይታያል። የኢየሱስ ክርስቶስ ማንነት በሰው ውስጥ ይታያል። ይሄ ክቡር የሆነው ሰው ከየትኛውም ወገን በየትኛውም ምድርቱ ክፍል አንገቱን ዝቅ እንዳያደርግ፣ ደሙ እንዳይፈስ፣ የእግዚአብሔር ክብር እንዳይጎል በዚህ ምድር ላይ እግዚአብሔር ሆይ እንጸልያለን። አምላካችን ሆይ እንጸልያለን። የሰው ደም መፍሰስ እንዲቆም እንጸልያለን። የሰው ደም መፍሰስ እንዲቆም እንጸልያለን። የበግ የውሻ የእንስሳ አይደለም ያልኳችሁ፣ በእግዚአብሔር አምሳያ የተፈጠረ ፍጥረት፣ ክቡር ፍጥረት በኢየሱስ ክርስቶስ ስም እውነት ደም መፍሰስ እንዲቆም እንጸልያለን። ደም መፍሰስ እንዲቆም እንጸልያለን። የእግዚአብሔር ክብር እነዚህን ሀገራት እንዲያገኝ እንጸልያለን። እግዚአብሔር በመንፈሱ እንዲጎበኛቸው እንጸልያለን። ሰማዮቻቸው፣ ህዋ፣ ጠፈሩ ሁሉ፣ ደመና ሁሉ ጌታ ሆይ በአንተ መንፈስ እንዲሸፈን ጸለይን። የተጨነቁ ነፍሶች ረፍት ያገኙ። እነዚህን ሀገራት የሚመሩ መሪዎች በኢየሱስ ክርስቶስ ስም ማስተዋል በእነሱ ውስጥ ይሆን። ያንተ እጅ፣ ያንተ ድምፅ ይሰማ። ያንተ ድምፅ ይሰማ። ለህዝብ የሚያስቡበት ነገር ይሁን። ለጉልበት፣ ለኃይል፣ ለአሸናፊነት፣ ለኃያልነት መታተር ሳይሆን ህዝቡን ለማዳን፣ ለህዝቡ ሰላም፣ ለዓለም ሰላም እንዲያስቡ ጌታ ሆይ ሸክም እንድትጥልባቸው ጸለይን። ለህዝባችን ሰላም አደረግን። ለሀገራችን ሰላም አደረግን። ለሀገራችን መሻገር አደረግን። እግዚአብሔር አምላክ ሆይ ጸሎታችን ስለሰማን እናመሰግናለን። ህዝባችን አንዳች ሳይጎል በኢየሱስ ክርስቶስ ስም በአንተ ክብር ጌታ ሆይ ወደ ታየልን ክብር እንደ ሀገር እንድንሻገር፣ ወደ ታየልን ክብር እንደ ቤተ ክርስቲያን እንድንሻገር፣ የታየልን ክብር እንደ ግለሰቦች እንደ ክርስቲያን እንድንሻገር አንተ እርዳን። ክብር በሰማይ በምድር ላንተ ይሁን፣ አሜን። የዘላለም አባት እግዚአብሔር ሆይ ከቤታችን ጀምረን ወደዚህ እስክንደርስ ድረስ ወደ ቤት ስንሰበሰብ ድረስ አንተ ስለጠበቅከን፣ ቃልን እንድንሰማ በዝማሬ ስለተናገርከን፣ በቃል በሚያካፍለው ስለተናገርከን፣ በባሪያ ስለተናገርከን እናመሰግናለን። አባት ሆይ በዓለም ላይ በዙሪያው የሚሰሙትን እነዚህን ለሰላም የሚነሱን
ነገሮች ሁሉ አንተ በማይክሮ ሰከንድ ውስጥ ጸጥ ስለምታደርጋቸው እናመሰግናለን። እግዚአብሔር ሆይ እኛ ሰላም ስለሆን በዚህ ሰዓት እዚህ ተሰብስበናል። በየቦታው ግን የሚደረገውን ነገርና የምንሰማውን ነገር ሁሉ በጣም አስጨናቂ ስለሆነ ጌታ ሆይ እባክህ አንተ ትችላለህና፣ አንተ ታደርጋለህና፣ አንተ ትፈጽማለህና፣ ጸጥ ታደርገዋለህና እናመሰግናለን። አባቴና ጌታዬ እግዚአብሔር ሆይ በዚህ ሰዓት በየቦታው በጭንቅ ውስጥ ያሉትን ሁሉ አንተ አስባቸው። እነዚህ ክፋት የማያስቡትን በህዝብ ላይ ጭካኔ ስራ የሚሰሩትን ሰዎች ደግሞ ማስተዋል ስጣቸው። እግዚአብሔር ሆይ አንተ ቅደም። ያንተ እጅ ከተዘረጋ ሁሉም ነገር ጸጥ ስለሚል ሁሉም ነገር በሰከንዱ ስለሚቆይ እግዚአብሔር ሆይ እባክህ 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 ጌታ ሆይ እባክህ እርዳን። ያንተ እርዳታ ብቻ ነው ሁሉን ነገር ጸጥ የሚያደርገው። በሀገራችን ውስጥም ያለውን ነገር እግዚአብሔር ሆይ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያለው ነገር ሁሉ አንተ ጸጥ አድርገው። ለመሪዎቻችንም ለተመሪዎቹም እግዚአብሔር ሆይ አንተ ማስተዋልን ስጥ። እግዚአብሔር ሆይ ርህራሄና እግዚአብሔር ሆይ አንተ ማስተዋልን ስጥ። እግዚአብሔር ሆይ ማንም ተጠቃሚ አይደለም። ይሄ ጦርነት ዙሪያውን ያለ ጭቅጭቅ ነገር ሁሉ ለማንም አይጠቅም። በዘር በሃይማኖት የሚደረግ መቧደን ራሱ ለህዝብ የሚጠቅም አይደለምና እግዚአብሔር እባክህ አንተ ማስተዋል ስጥ። ስለ ሁሉም ነገር እናመሰግናለን። አሜን። ደጉ ጌታችን እግዚአብሔር ሆይ እናመሰግናለን። አንተ መልካም አምላክ ነህ። አንተ ድንቅ አምላክ ነህ። አንተ ቸር አምላክ ነህ። ይህንን ግርግር፣ ይህንን ጠብ፣ ይህንን የጦርነት ዜና ጸጥ ስለምታደርገው እናመሰግናለን። ታውቃላችሁ አሁን አንዳንድ ሰው ጦርነቱ ምን ማለት እንደሆነ ራሱ እየገባው አይደለምና አንዱ ችግር እሱ ነው። ይሄ ጦርነት ማለት እስከ 8000 የሚሆን ፍንዳታ ወይም ቦምብ ኢራን ላይ ወርዷል ባለፉት 8 ቀናት ብቻ። ያ ማለት በየቀኑ 800 ፍንዳታ 800 ጊዜ ድምፁ ራሱ 800 ጊዜ ያስደነግጣል። 800 ጊዜ አንድ ሀገር ላይ ቦምብ ይወርዳል ማለት ነው። በዛኛውም በኩል እንደዛው ነው። በየቀኑ ትላልቅ ሚሳኤሎች፣ ሃይፐርሶኒኮች፣ ባለስቲኮች፣ ድሮኖች፣ አጥፍቶ የሚጠፉ ድሮኖች በጣም ኢንቴንሲቭ ነው። ወንድሜ እንዳለው ዝም ብሎ እንደ ድሮ አይነት የጠመንጃ ጠብ አይደለም እየተጣሉ ያሉት። ኢንቴንሲቭ የሆነ ፈንጂ ያለበት ትላልቅ ውድመት ያለበት ጦርነት ነው ያለው እና አንዳንድ የሃይማኖት ተቋማት አንዳንድ ቤተክርስቲያኖች አንዱን ደግፈው አንዱን እንደዚህ በልበለው ምናምን ሲሉ በጣም ነው የምደነቀውና መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርን የምትወዱ ክፋትን ጥሉ ይላል። መዝሙር 93 ቁጥር 10 እግዚአብሔርን የምትወዱ አላችሁ። እዚህ ውስጥ እግዚአብሔርን የምትወዱ አላችሁ። አንዱ ስራችሁ ክፋትን መጥላት ነው። መቼም ጦርነት ጥሩ ነው የሚል የለም። ክፋትን ጥሉ። ደግሞ አንዳቸው አሸናፊ አንዳቸው ተሸናፊም አይሆኑ። እቅዱም እንደዛ አይደለም። አንዳንድ ሚሽኖችን ብቻ ማሳካት ነው እቅዱና ክፋትን ጥሉ። ጌታ ሆይ እናመሰግናለን። አንዱ የቤተ ክርስቲያን ስራ ክፋትን መጥላት ነው። ለልጆቿ ለህዝቦቿ ክፋትን እንዲጠሉ ማስተማር ነው። ለእንደዚህ አይነት ቤተ ክርስቲያን አባል ስላረከን ስምህ ይባረክ። የዚህ ሚኒስትሪ የዚህ አገልግሎት አካል ስላደረከን ስምህ ይባረክ። ይህንን ጦርነት፣ ይህንን ችግር፣ ይህንን ውጊያ ጸጥ ስለምታደርገው እናመሰግናለን። መጽሐፍ እንደሚናገር እግዚአብሔር የታሰሩትን ይፈታል፣ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር እውሮችን ጥበበኞች ያደርጋቸዋል ተብሎ ተጽፏል። እነዚህ ጥበብ የጎደላቸውን እነዚህ በትላልቅ ደረጃ ሰውን እያስጨነቁ ያሉትን በሀገራችን ያሉትን ከሀገራችን ውጭ ያሉትን በሙሉ ጸጥ ስለምታደርጋቸው ስምህ ይባረክ። ኢትዮጵያም እንደ ድሮ አይደለችም። ከአንድ ከተማ ወደ አንድ ከተማ መሄድ አሁን በጣም ጭንቅ ሆኗል። አንዳንዱን ነገር እውነቱን ማውራት ጥሩ ነው። አባቶ ይሄ ሁሉ ጸጥታ ስለሚሆን ይሄ ሁሉ አለማስተዋል ወደ ማስተዋል ስለሚቀየር ስምህ ይባረክ። አባቶ እኛም የዚህ አካል ስላላደረከን፣ እኛ ከሚዋጉት መሃል ስላላደረከን፣ ከሚተነትኑት መሃል ስላላደረከን፣ ጦርነት ከሚሰብኩት መሃል ስላላደረከን ስምህ ይባረክ። ሰላምን መስበክ ስለሆነልን፣ ሰላምን ማስተማር ስለሆነልን ደግሞ መጽሐፍ እንዳዘዘ ለነገስታት፣ ለመኳንንት፣ ለሰዎች ሁሉ ማልዱ ጸልዩ እንዳለ ልክ እንደዛው እንዳቀድከው ለቤተ ክርስቲያን እንዳሰብከው መሆን ስለሆነልን እናመሰግናለን። በተወደደው ልጅ በጌታ በኢየሱስ ስም አሜን።
ባቶይ ስለሰጠህን እድል እናመሰግናለን። እኛም ሰው ሆነን ለሰዎች እንድንጸልይ እግዚአብሔር ሆይ በጌታ በኢየሱስ ስም እኛም ደካሞች ሆነን ሳለ ብርቶች አድርገህን እንድንማልድ ስለሰጠህን እድል እናመሰግናለን። አባ ለሰዎች ሁሉ የማለዱትን ለነገስታቶች ሁሉ እግዚአብሔር ሆይ የጸለዩትን እነዚህን ቅዱሳኖች ደግሞ በሰባት እጥፍ ስለምትባረክልኝ ስም ይባረክ። ማደሪያ ዙፋን ለዘላለም የተባረከ ይሁን። ቀኑን ሁሉ በሰላም አውለን፣ ክፉ ይታሰር፣ ጨለማ ይመታ፣ የእርግማን ጉልበት ሁሉ በኢየሱስ ስም ይድቀቅ። ይህ ህዝብ ይወጣል ይሄዳል፣ እንደ ኃያል እንደ ጨካኝ ከፊት ለፊቱ ቀድመው ውጣ። ከፊቱ ሊወጣ ያለ ክፉ ሁሉ በኢየሱስ ስም ይታሰር። አልፎ መሄድ መከናወን ይሆንላቸው። ስለምታደርግ ተባረክ። እናመሰግናለን። በተወደደው ልጅ በኢየሱስ ስም አሜን።